ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ያለው ነገር ማለት ነው። እና ለእናንተ ጥሩ ነገር የሚያስብ እንጂ እንደዚህ መጥፎ ነገር የሚያስብ ጓደኛ አያጋጥማችሁ። እንግዲህ ምንም በማያውቀው ይሄ ልጅ እንደዚህ አፈቅርሃለሁ እንደዚህ ድግስ አዘጋጅተው ይህን ሁሉ እንትን ብለው በጣም የሚደብር ነገር ነው። በጣም ብዙ ነገር አሳይተኛል እና ለእሱ ቢያስብ በቀን በቀን ደግሞ ከሚስቱ ያ ጋር ነገር ላይ ማስታረቅ ትልቅ እንጂ ነገር እየፈጠረ ነው ይህንን ድግስ እና ደግሰው አውቃለሁ ማለት ይሄ ነገር እዚህ ሁሉ ባልነግርህ ጣጣ ደስ ይለኝ ነበር። ከህይወት እስካሁን ውጭ ብሎሻል። አንቺም ምንድን ነው ልጁ እኮ ሊወድቅ ነበረ፣ ፌንት ሊሰራ ነበረ። ግን ያው አቋለጥ ማለት ይውደቅ አይውደቅ አልታወቀም። ግን እኔ አብርሽ ይከተላታል ብዬ በምንም ነገር ግማሾቻችሁ ተቀበላት ምናምን ትላላችሁ። በምንም ነገር አልተቀበላትም፣ አይቀበላትም። እንዴት ነው እንትን የሚላት የሚቀበላት? እና በጣም የምታስጠላ በጣም ባለጌ ስድ ነገር ነች። እንደዚህ ከህይወት ውጭብኝ ብሏት ይሄንን ሁሉ ማድረግ ተገቢ ነው ብላችሁ ታስባላችሁ? እኔ በጣም ነው የታዘብኳቸው ጓደኞቹ የዛን እስከዛሬ ያልነገርኩ ስሜት አለኝና ብዙ ነገር እንዳላረገችለት በቃ ማለት በጨዋታም ሆነ በቀልድም ሆነ ካለችው ያልነገርኩት ነገር አለ ሄርሜላ እሱ ነው መናገር ማግባት ፈልጋለሁ። ያለበት። በጣም ማለት የሚያስጠላ ጨንቆኛል። አሁን እጅጋ ቆሜ እንዴት አድርጌ ማውራት እንዳለብኝ ባላውቅም መደበቅ አልቻልኩም። ግን ይቀበላታል ወይ በምትሉን ነገር እኔ የሚቀበል አይመስለኝም። ካላበደ በቃ እንዴት እንደደነገጠ ብቻ እኔ በስማም እኔ ምን አይነት እንደሆነ እኔ አላውቅም። አምሳሽ ስለገባሽ ብለው ስበብ ፍለጋ ማለት ነው። አረ በጣም ነው የምታስጠሉት፣ በጣም ነው የሚያስጠላው። እንደዚህ አይነት ነገር ባሰሩ ጥሩ ነው ብዬ ነው የማስበው። ጓደኛችሁን የምትወዱት የምትሉት ቢሆን ወደ ልጁ እናት እንዲመለስ ትገፋፉታላችሁ እንጂ ይሄንን ሁሉ ድግስ ደግሳችሁ ይሄ ሁሉ እንትን በማያውቀው ነገር ልጁን አሁን ወደ እሷ እየገፋፉት ያሉት እሱ አሁን ሩታም ጥፋት አለባት። የሰው ወሬ እየሰማች ከሱ ጋር እንትን ማለቷ ከዚህ ጋር ምን ያደርግ? ቆይ እሱ ምን ያደርግ? ሴት ልጅ እንደዚህ አይን አውጥታ ጓደኞቹ ናቸው። አሁን ከነሱ መላቅ ያለብህ ከጓደኞችህ ነው። አንተ መላቅ ያለብህ ታወክበት ከጓደኞችህ አንድ አይነት ልብስ ገዝተው አንድ አይነት ይህን ሁሉ ከማቀናበር ይህን ሁሉ ከመስራት ምን ነው ጥሩ ነገር ብታስቡ ጥሩ ነገር ብትሰሩለት። ከዛ ከአንቺ ጋር መሆን አለበት። እንዴት ነው ከእሷ ጋር የሚሆነው? የልጁ እናት የትዳ ነው? ከህይወቱ ውጡ ተባላችሁ እናንተ ከህይወቱ አትወጡም? እንዲህ ከህይወት ይወጡልኝ አለ። በቃ ስማም እንዲ ምን አይነት እንትን ናችሁ? እየተረገማችሁ ናችሁ በእናታችሁ። እንደዚህ አይነት አለ እንዴ? እንደዚህ አይነት ብልግና አለ እንዴ? ከልጁ እናት አለያይቶ ይሄን ሁሉ ድግስ ይሄን ሁሉ እንትን እንዴ! ጉድ እኮ ነው። የእናንተ ደግሞ የባሰ ነው። እንግዲህ ትናንትና ቪዲዮውን ሳየው ይቀላል ብዬ አላስብም። አብርሽ ራሱ እንዴት እንደመጣ ነው ቪዲዮ። ለነገሩ ብዙም ጊዜ ቪዲዮ ላይም ብሏል። ግን እንዴት እንደዚህ ሊሆን እንደቻለ እንዴት እንደዚህ ሊያደርጉት ወይም ይሄን ቪዲዮ ሳይለቁት ነው ይሄ ሁሉ ድግስ የተደገሰለት ማለት ነው። እና በጣም ነው የምታስጠሉት። እኔ ጓደኞቹ በጣም ነው ያስጠሉኝ። እሷማ አንዴ አይን አውጥታለች፣ አንዴ በቃ አይን አውጥታለች። እኔ እንደዚች አይነት እንትን አይቼም አላውቅም። ከልጁ እናት ልታለያዩ በቃ ይህን ሁሉ እንትን ያልሽው እኮ ከሱ እኮ አልለይማ። አንቺ እኮ በቃ በፊትም ነው አሁን የለመድኩት ስመጣ ፈቀልኩት ያለች እንጂ ከመጀመሪያው ነው ያፈቀልሽው እሱ። ኧረ እንዴት እንደምታስጠሊ ባየሽው። አሁን አንቺ ይህንን ለባብሰሽ ምናምን ያማረብሽ መስሎሻል። ምንም ቢሆን አንድ ሰው ፍቅር ሊይዘው የሚችለው ከመጀመሪያው ብቻ ነው። እውነቴን ነው የምላችሁ። ሰው አንዴ ብቻ ነው ፍቅር የሚይዘው። እኔ ደግሞ ፍቅር ይዛል ብዬ አላስብም። ማለት ሁላችንም እንትን ነው። ስለዚህ ፍቅር እንደዚህ ደጋግሞ ይዛል። እንደዚህ አይቼው አፈቀልኩት ውሸት ነው። አንዴ ብቻ ነው ፍቅር የሚይዘው።
በወንዶችም ቢሆኑ በሴቶችም ለስሜታቸውና ለእንተላቸው ሲሉ ነው እንጂ ወንዶቹም አንዴ የወደዷትን ብቻ ነው እንትን የሚሉትና እንትን ባትሉ ጥሩ ነው። አንዴ የወደዳችሁ ሰው ብቻ ነው ጎልቷቸው የሚሄደው ማለት ነው ፍቅር። ከዛ በኋላ የምታገኟቸው እንትሎች ሰዎች ማለት ነው ወይም ለመበቀል ወይም በቃ ይሆናል አይደለ በቃ እንትን እንጂ እንደ መጀመሪያው ለምሳሌ አሁን እንደ ሩታን በጣም ነው የምወዳት ነው የሚለው እሱ። እንደ ሩታ ልትሆንለት አትችልም። ምንም ቢሆን እንደ ሩታ ሊወዳት አይችልም። እንደ ሩታ እንደዚህ ሊታገሳት አይችልም። እንደ ሩታ እንደዚህ 30 ጊዜ እየሄደ በሏ ጋር እሱ አሁን ጥፋቱ ለምን ሄደ? ለምን ሲደውሉለት ሄደ? አሁን ጥፋቱ እኔ አልመጣም በቃ አልመጣም። ለምን ሄደ? ለምን እዛ ጋር ተገኘ? ለምን እሱ ነው አሁን የእሱ ጥፋት እዛ ጋር ለምን ሄደ? ለምን ምን ሊበቀሉት ነው? አሁን እነዚህ ጓደኞቹ ውሸት ነው ወደውት ወይ ለእሱ አስበውለት ሳይሆን የበቀል በቃ በቀል አለ አይደለ? ለምን ይበልጠናል? ለምን እሱ ሩታ ይላል? በቃ ከሩታ ጋር ማለያየት ነው የሚፈልጉት እና በጣም የሚገርሙ ናቸው። እንደዚህ አይነት ጓደኛ አይስጣቸው። እኔ እውነቴን ነው የምላችሁ። እኔ እንደዚህ አይነት ጓደኛ አይስጣችሁ። ለእናንተ የተባረከው ጓደኛ ይስጣችሁ። እንደዚህ አይነት ጓደኛ ከሚሰጠኝስ ቢቀርብኝ ይሻለኛል እንዴ። ለምን መሰላችሁ ውድ ቤተሰቦች፣ ሁላችንም ብዙ እንትሎች አሉን። ግን እዚህ ጋር እኮ በጣም የሚገርም ነገር ነው ማለት የሌለ በቃ የሌለ ነገር ሰውን እንደዚህ ለማለያየት፣ ለማጣላት፣ ለማቆራረጥ እንትን የሚሉት ማለት ነው። ወይኔ እኔ እናንተስ የባሳችሁ ናቸው። እንደው ውይ ይቅር ይበላችሁ፣ ይቅርስ አይላችሁም። በጣም ይገርማል። በጣም ነው የሚገርመው። እግዚአብሔርም በጣም ነው እኔ በጣም ነው ያዘንኩት። እንዲህ ተተቀበላትማ ፍቅሩን እኔ እንጃ። አብርሽ ሰው የሚሆን አይመስለኝም። ከቤተሰቦቹ ሁሉ ተለይቶ መኖር ነው ያለበት እሱ ማለት የልጁን እናት ትቶ። ሁሉም ሰው እኮ ሩታን ነው የሚፈልገው። እንዴት እቺ አለሌ ነች። አለሌ ነው እንደዚህ ሰውን አይን አውጥቶ እንደዚህ እወዳለሁ ምናምን የልጅ አባት ባይሆንሽ እሺ ከልጁ ልለያየው በሩታዬ። አሁን እንግዲህ ይሄን ቪዲዮ ታየሽ፣ ተጠንቀቂ እናቴ። ባልሽን ወደ ራስሽ መልሽ እና ሩታም አብዝተሽዋል። አንዳንዴ አብራችሁ ኑራችሁ አብራችሁ እንትን ብላችሁ እንደዚህ መሳደብ ምናምን ቲክቶክ ላይ እየገባች እንደዚህ ማለት ከመጀመሪያው አንቺስ ብኮኝ ልክ እንደሷ ነው የተጠመጠምሽበት እወድሃለሁ ብለሽ እንደው እኔ ግን አብርሽ እወድሃለሁ ብለው የሚጠመጠሙበትን ሴቶች ባያፈቅር ይሻለዋል። ልቡን ባይሰጥ ይሻለዋል። እየሰበሩት ነው የሚሄዱት። ሩታም እንደዚህ ነበረች። የዛን እንግዲህ የመጀመሪያ ቪዲዮዋን የሩታን እንደው ቆይ ነገ በሱ ነው የምሰራው። እንደው በሱ ባልሰራ ይህንን ይሄን ቪዲዮሽን ነው ያም ቪዲዮዋን እና ያሁኑ እንደዚህ እንትን የምታሰቃየውን ቪዲዮ ነው ቀላቅል የምሰራላችሁ። እንደዛ እንዳላለቀሰች ሁሉ አሁን ይሄ ሁሉ ትንትል የመጣላት በምን ምክንያት እንደሆነ አላውቅም። ምን በቃ እሱ እኮ እንደ ሞኝ ነው። ሞኝነት የሆነ ሞኝነት አለበት ማለት ነው። ሁሉን ነገር ያምናል። ሁሉን ነገር ይቀርባል። ሁሉን ነገር እንትን ይላል እና እሱ አሁን የሆነ ጓደኞቹንም አለመተው ሁሉንም ነገር አለመተው ይፈልጋል። ስለዚህ እኔ ያረዳ ያስጠላል። እግዚአብሔር እኔ እችን አረልይን ፍቅሯን ተተቀበላት በጣም ነው የሚያስጠላው። በጣም እኮ አለልይን ወጣላት እንዴ ሰውን በሱስ ላይ በእኔስ ላይ ብሎ እንትን ላይልም በኋላ በሱስ ላይ የምታረገው
እኔ በበኩሌ እኔ ይችን ተተቀበለ አብሪሽ ሰው አይደለም ብዬ ነው የማስበው። እንደ ሰው እንኳን የምቆጥረው አይመስለኝም። እውነቴን ነው የምላችሁ።